ጉዳችሁን ተመልከቱ። ለዛ ነው ቆሌ ተገፈረ በቀደም በቃ ተውክ እንቅልፍ አተኛ አንዴ ተውክ እንቅልፍ ስራህ ምንድነው? ስዘል ነው ወይ የምታረው? አረ በስመ አብ እኔ እንጃ እኔ አላቅም። ልጅ ምን አሁን እሺ ምን ይባላል? እኔ እኮ ለመናገር ራሱ ምን ብዬ ልናገረው ይህንን ነገር? እንቅልፋት አተኛም ወይ እያለው ስራህ እንትን ብቻ ነው ወይ ስራህ መጋደም መዛለል ነው ወይ እያለ ነው። በቃ እንደዚህ ነው ቃል በቃል እየተናገረ ያለ። የት ነው ያመጣው ይህ ድፍረት? ሲጀመር እንዲህ የምሬን ነው። የት ነው ያመጣው ይህ ድፍረት? አላቅም አብርሃም። እስኪ እንግዲህ እናያለን። እኔ መፍት ነው የፈለግከውን ነገር የማድረግ መፍት አለ አብርሃም። ማንም ሰው ሊከለክል አይችልም። የፈለግከውን ነገር ማድረግ ትችላለህ። በቃ ማድረግ ትችላለህ። አንተ ላይ ተስፋ እኔ አሁን ለምሳሌ ተስፋ ቆርጫለሁ። ምክንያቱም ሁሉም ሰው የተለያየ ነው። ገባችሁ? ሁሉም ሰው ሀሳብ የተለያየ ነው። ምናልባት ፍላጎቱ ከሆነ ያድርገው። በቃ እንኳን ሆነ ምንም ማለት አንችልም። ገባችሁ አይደለ? እኛ ስለተንጫጫን ህዝቤ ምንም የምንፈጥረው ነገር የለም። አብርሃም ነው ጀግኗል። ወይኔ አባት ገና ከዚህም በኋላ እንጠብቃለን። ከዚህ በኋላ ገና እንጠብቃለን። በርታ፣ ወገብህ እንዳይደክም ጅም ግባ። ጅም በደንብ መስራት መቻል አለብህ። ልጅ ለመውለድ ምናምን ያስፈልጋል መሰለኝ። እንግዲህ ወገብ መስራት አለበትና ይሁን ብቻ። እሺ እንሰማለን፣ እንፈርዳለን። ስለዚህ እኔ ለምን ይሄንን አደረክ አልለውም። መብቱ ነው፣ እንደፈለገ ማድረግ ይችላል። ማለት ትችይ ነበረ። አለቀ። ማለት እንደዛ ብለሽ የመናገር መፍት ነበረሽ፣ ተይው ነበር። እሱም ደግሞ እንዳይታሰር የምትፈልጊ ከሆነ ምንም ነገር ውስጥ እንዲገባ ማትፈልጊ ከሆነ ይህን ነገር ያደረገው በስህተት እንደሆነ ካወቅሽ ካመንሽ እንደዛ ማለት ትችይ ነበር። ግን አንቺ ስለምትፈልጊ ነው ሩታ፣ እዚህ ጋር አንቺ ስለምትፈልጊ አብርሃም ወይ እስር ቤት እንዲገባ ትፈልጊያለሽ። በቃ ያየሁት ነገር ይሄ ነው። አብርሃም እስር ቤት እንዲገባ ስለምትፈልጊ ነው እዚህ ጋር ከዳኒ ጎን ቁመሽ እንደዚህ ያለገጥሽበት ያለሽው ምናምን ነገር። ምንም አዲስ ነገር የለውም። ምክንያቱም የሚታይ ነገር ነው። እዚህ ጋር የሚታየውን ነገር በምን እንዴት አድርግሽ ነው የምትደብቂው? መፍቱ ነው ምናምን ነገር እንዴ? መፍታችን ነው በይው። አብረሽ ነው አስበሽበት የመጣሽው። እንደዚህ እናድርግ ዳኒ ብለሽ ሐሳብ ያቀርብሽለት ራሱ አንቺ ነው የምትሆኙ። የምሬ ነው ሩታ፣ አንቺ ነው የምትሆኙ። እርግጠኛ ነኝ ሌላ ሰው ማንም ሰው ሊሆን አይችልም። ዳኒ ራሱ ይህን ነገር ማድረግ የሚፈልግ አይመስለኝም። ገባችሁ? አይመስለኝም። እደግፈዋለሁ። ክሱን ያነሳው እሱ ቢሆንም እኔ የምተባበረዋለሁ። አያችሁት? እኔም የተናገርኩት ይህንን ነው። እንደምትተባበረው ብትናገሪ ይሻላል። ብትናገሪ አብረሽ እኛ ሁለታችን የሚወሰንበት ነገር ነው ብትይ ሁላችንን የሚያሳምን ነገር ነው። ነገር ግን ላስቆመው አልችልም የሱ ሐሳብ ነው ምናምን ነገር የምትይው ነገር ታዩ። በቃ አስበንበት ፈልገ ነው ያደረግነው ነገር ነው የሚባለው። የምሬ ነው። እንደዛ ነው የሚባለው። ምንም የምትጠቀሚው ነገር የለም። ይህ ልጅ እስር ቤት ገባ አልገባም ምንም የምትጠቀሚ ቅጣት ታክል የምትጠቀሚው ነገር የለም። የምሬን ነው። እኔ አላቅም ብቻ እኔ የእነዚህ ልጆች መጨረሻ ናፈቀኝ። የምሬን ነው። የሩታና የአብርሃም መጨረሻ ናፈቀኝ ስላችሁ ናፈቀኝ። አሁን ደግሞ ትንሽ ቆይቶ ደግሞ የሄርሜላና የአብርሃም መጨረሻ ይናፍቀናል። ምንም አዲስ ነገር የለውም። እሱ በዛች ምላሱ በዚህ ምላሱ ከዛ ታች ደግሞ በሌላኛው ደግሞ ማለት ይችልበታል። የምሬን ነው ይችልበታል። አብ ያደርጋታል ልጅቷ። ከዛ ጋር አሁን ሌላ ታሪክ ውስጥ ነች። አንዳንድ ነገሮችን አብርሃም ግን የተለየ ተሰጥኦ ነው ያለው። እውነት ለመናገር የተለየ ተሰጥኦ ነው ያለ። እኔ ቲቶሪያል ነገር ብጀምርልን ለኛ ወንዶች ጥሩ ነው። ቲቶሪያል ነገር ማስተማር ብጀምር እንደ ሐሳብ በጣም ብዙ ሰዎች አሉ እንደዚህ ማግባት መውለድ እየፈለጉ የማይወልዱ እና ለነዛ ሰዎች እንደዚህ አቅፈህ የሆነ ምክር ነገር ወይም ደግሞ ኮርስ ነገር አዘጋጅልና እንግዘው። ኮርስ እግዚኦ የምሬን ነው። አብርሃም ትለያለህ። እኔ አላቅም
ሰላም ሰላም፣ ውድን የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። አብርሃም በጣም ትልቅ ችግር ውስጥ ሊገባ ይመስላል። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። ቪዲዮን ሲጀምሩት ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። እኔን ወንድማችሁ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ወንድምህ ሆነናል እያላችሁ እንድጽፉ ፈልጋለሁ። ቀጥታ ወደ ቪዲዮ እናልፋለን። እሺ እንዲበዛለት አብርሽ ደስ ይለዋል ልጆች ሲወለዱለት አይ ቲንክ መንታ አሁን እሺ ጠራችሁት በሰላም እሱም መጣ ሰተት እያለ እንዲህ ነው የምትቀበለው? አሁንማ ደስታ እጥፍ ድርብ ነው ዳኒ፣ ደስታ እጥፍ ድርብ ነው። እኔ አላቅም፣ ሁሌ ሲጀመርም አይወደውም ነበር። የምሬን ነው፣ አብርሃምን በጣም ነበር የሚደብረው። አሁን ደግሞ ጭራሽ እንደዚህ አይነት ነገር እያደረገ አይደለም። እኔ እንጃ፣ በጣም ከባድ። ኧረ ተው ዳኒ ተው፣ ልጅን አታሸማቀው። ምን ችግር አለው ልጅ በልጅ ቢያደርገው እንዴ? ቤተሰቦቹ ልጅ በልጅ ቢያደርጋቸው ምን አለበት? ሀያት ቢያደርጋቸው እናትና አባቱ ምን ችግር አለው? ምን ቀንተህ ነው? እሺ መሰለኝ ደግሞ ለዛ ነው ቆሌ ተገፈ ይረው በቀደም በቃ ተውክ፣ እንቅልፍ አተኛ አንዳንዴ ተውክ እንቅልፍ። ስራህ ምንድን ነው? ስትዘል ነው ወይ የምታድረው? ኧረ በስመ አብ፣ እኔ እንጃ፣ እኔ አላቅም። ይህ ልጅ ምን አሁን እሺ ምን ይባላል? እኔ እኮ ለመናገር ራሱ ምን ብዬ ልናገረው ይህንን ነገር? እንቅልፍ አተኛም ወይ እያለው ነው። ስራህ እንትን ብቻ ነው ወይ? ስራህ መጋደም መዛለል ነው ወይ እያለ ነው። በቃ እንደዚህ ነው ቃል በቃል እየተናገረ ያለ። የት ነው ያመጣው ይህ ድፍረት? ሲጀመር እንዲህ የምሬን ነው። የት ነው ያመጣው ይህን ድፍረት? አላቅም። አብርሃም እስኪ እንግዲህ እናያለን። እኔ መፍት ነው የፈለግከውን ነገር የማድረግ መፍት አለ አብርሃም። ማንም ሰው ሊከለክል አይችልም። የፈለግከውን ነገር ማድረግ ትችላለህ። በቃ ማድረግ ትችላለህ። አንተ ላይ ተስፋ እኔ አሁን ለምሳሌ ተስፋ ቆርጫለሁ። ምክንያቱም ሁሉም ሰው የተለያየ ነው። ገባችሁ? ሁሉም ሰው ሀሳብ የተለያየ ነው። ምናልባት ፍላጎቱ ከሆነ ያድርገው። በቃ እንኳን ሆነ ምንም ማለት አንችልም። ገባችሁ አይደለ? እኛ ስለተንጫጫን እዚህ ምንም የምንፈጥረው ነገር የለም። አብርሃም ነው ጀግኗል። እኔ አባት ገና ከዚህም በኋላ እንጠብቃለን። ከዚህ በኋላ ገና እንጠብቃለን። በርታ፣ ወገብህ እንዳይደክም ጅም ግባ። ጅም በደንብ መስራት መቻል አለብህ። ልጅ ለመውለድ ምናምን ያስፈልጋል መሰለኝ። እንግዲህ ወገብ መስራት አለበትና ይሁን ብቻ። እሺ እንሰማለን፣ እንፈርዳለን። ታርገባ ከነራስ ተኛ አብርሃም አንዳንዴ እባክህ እንዴ አይኖ በጣም አፕሪሼት እናደርግ። የምሬን እኮ ነው። አሁን እኮ ስድብ ነው፣ ቀጥታ ስድብ ነው እየሰደቡት ያለው። ገባችሁ አይደለ? ገና እንደመጣ ስድብ ይታያችሁ። እንግዲህ ገና እንደመጣ ስድብ ኢማጂን። ከዛ ብሶ ደግሞ በልጅ ነው እየተሰደበ ያለውና የምርም ልጅ ይዛ ከሆነ አርግዛ ከሆነ መቀለድ የለባትም። በቃ ገባችሁ አይደለ? ምንም ማድረግ አይቻልም። አንዴ ከሆነ ሆነ ነው። ከተፈጣጠመ በኋላ እኛ ምን እንጫጫ? ይሄ ሁሉ ሰው ይንጫጫ፣ ምን ጥቅም የለውም። ገባችሁ? በፊት ነበር መንገላግላቸው ሳይያዝ እንዲህ ሳይሆኑ እንዲህ ከሆኑ በኋላ ምንም ጥቅም የለውም፣ ዋጋ የለውም። በቃ ዋጋ የለውም ስላችሁ ዋጋ የለውም። ትዝ ይላችኋል? አንድ ነገር ትዝ አለኝ። ትዝ ይላችኋል? ከዚህ በፊት አቤል ምን ያክል ሁለቶች አብርሃምና ሄርሜላ አንድ ላይ እንዲሆኑ እንዴት ምን ያክል እንደሚፈልግ ላስረዳችሁ በግልጽ ማለት ነው። ገባችሁ? ከዚህ በፊት ትዝ ይላችሁ ከነበረ ሄርሜላ ጠራችሁ ሩም ውስጥ። ገባችሁ? ሩም ውስጥ ጠርተው ሄርሜላ ከዛ በኋላ በቃ የሆነ እንደዚህ አይነት ነገር ሊሆን ሳለ እነሱ ሽንት ቤት ነው ትዝ ካላችሁ ምናምን ነገር ሩታ ደርሳባቸው ከዛ ሌላስ ምናምን ነገር ከዛ በኋላ ነው የወጡት እነሱ ራሱ ትዝ ይላችሁ ከሆነ ልንፈትነው ነው በሚል ተልካሻ ምክንያት። ግን ያ ነገር የምር ነበረ ፋሚሊ፣ የምር ነበረ። በቃ
የሚፈልጉትን ነገር ነው እዛ ጋር ሲያደርጉት የነበረው እና አቤል የሚፈልጉትን ነገር ነበር። አሁን የሚፈልጉት ነገር ተሳክቷል። ገባችሁ? ተሳክቷል። ምንም የሳቱት ነገር የለም እና አቤል በቃ እዚህ ድረስ ናቸው እና አቤል አላቅም የአብርሃምን ህይወት ለማመሰቃቀል እዚህ ድረስ ናቸው። በቃ የምሬ ነው። አንዳንድ ጊዜ ጓደኛ ያነሳችኋል፣ ጓደኛ እንደዚህ ወደ ታች ይቀብራችኋል ነው። የዚህ ልጅ ጓደኞች ደግሞ በቃ መጥፊዎቹ ናቸው። ገባችሁ? ከአንድም ሁለት ሶስቴ በጣም ብዙ ነገር አድርገውት በጣም ብዙ ችግር ውስጥ ከተውት ከዛ በነጋታው ስታዩት አብሮ ከነሱ ጋር ምናምን ነገር ነው የምታዩት። ገባችሁ አይደል? ይሄ እንግዲህ ካልተማረ ደርሶበት ነው የሚማረው። ስለዚህ ይኸው እየደረሰበት ነው። እናያለን ገና ፋሚሊ። ይሄ ቤተሰብ ትንግርተኛ ነው። እኔ የምሬን ነው ለመረቃችሁ እንደ አብርሃምና እንደ ሩታ አይነት ትዳር አይስጣችሁ። በቃ የምሬ ነው አይስጣችሁ። ሌላ እኔ ምንም ልላችሁ አልችልም። ከዚህ በላይ ምርቃን የለም ስላችሁ የለም። እንዴ መቼም ማንም ሰው እንደነዚህ ልጆች ትዳር እንዲኖሩ አይፈልግም። ገባችሁ አይደል? ደስ የሚያስቀና ሲሆን ነው የምትመኙ እንጂ እንደዚህ ጭራሽ በጣም ጋጠወጡናል ትዳራቸውና አይስጣችሁ። እሺ እኔ ተከስሽበት ጉድ በረካል ኤፍሬም ተከሰንበት እኔና ኤፍሬም እስር ቤት ከተን ነበር። ሐሳቡ ምንድነው? አሁን ዳኒ እያደረገ ያለው ነገር ምንድን መሰላችሁ? ሪቬንጅ ነው። በቃ መበቀል ስለፈለገ ምናምን ነገር በዚህ ሙድም እያያዘ ባሽሙርም እየተናገረ ሆነ መበቀል ነው የሚፈልገው። ገባችሁ አይደል? በቃ ምንም ያድርግ ምንም በቃ አብርሃምን መበቀልና መበቀል ነው ፍላጎቱ ይልጅ። ይህን ነገር ነው በቃ ማወቅ ያለባችሁ። ገባችሁ? ከዚህም በፊት ሲመጣ ታውቁታላችሁ በምን አይነት ነገር እንደሚመጣ አብርሃም ይሄ ዳኒን ታውቁታላችሁ። ገባችሁ ወይ? እሱን ለማበሳጨት አብርሃም ጋር ልክ ለመጋባት ለመጣላት ምናምን ሲሆን ነው የሚመጣው። ለጥሩ ነገር በጭራሽ መጣ ያቅም ይልጅ ወደ ህይወታቸው ታውቃላችሁ አይደል? አሁን ባለፈው ጨንቆት ያልሆነ ነገር ስላደረገ መጥሪያ ነው ይዘውለት የመጡት። በቃ መጥሪያ ነው ይዘውለት የመጡት። ገባችሁ? እኔ እንጃ ብቻ እሺ የልጅ ጨዋታ ነው። ምንም የሚፈጠር ነገር ስለሌለ ማለት ነው። ማንም እስር ቤት የሚገባ ስለሌለ ገባችሁ? ግን እዚህ ላይ ዝም ብለው ነው አሁን በሱ ቤት አሁን በቃ ብድሬን መለስኩ ነው። ገባችሁ አይደል? በቃ የምፈልገውን ነገር አድርጌያለሁ ብሎ ያስባል። ይህን ነገር ስላደረገ ብቻ ዳኒ ግን እንደዛ አይደለም። ምንም የምትጠቀመው ነገር የለም። ነገ ከነገ ወዲያ እርግጠኛ ነኝ ቢገባም መውጣቱ አይቀርም። ምክንያቱም ይሄ እዚህ ግባ የማይባል ነገር ስለሆነ ማለት ያለው አንድ አንተና እሱ እንዲሆንልኝ ያደርጋለሁ። ኢኮኖሚም እያቃወስክ አላቅም። የምሬን ነው። በጣም ታጋሹና አለው ማብራም በጣም ትግስትን ሳላደንቅ አላልፍም። ምክንያቱም በዚህን ያክል ደረጃ ትግስትን እየተፈታተነው ጸጥ ብለህ ማዳመጥ ራሱ በጣም ነው የገረመኝ። የምሬን ነው። በጣም ነው የገረመኝ። የፈለገ ነገር ቢሆን የፈለገ ጥፋት ቢያጠፋ አብርሃም በጣም ልከኛ ነበረ። ዛሬ በጣም ተረጋግቶ ነው ትግስቱን እያሳየን ያለና ይመች። ለማንኛውም ይመች። ስለዚህ እኔ ለምን ይሄንን አደረክ አልለውም። መብቱ ነው፣ እንደፈለገ ማድረግ ይችላል። ማለት ትችይ ነበረ። አለቀ። ማለት እንደዛ ብለሽ የመናገር መፍት ነበረሽ፣ ተይው ነበር። እሱም ደግሞ እንዳይታሰር የምትፈልጊ ከሆነ ምንም ነገር ውስጥ እንዲገባ ማትፈልጊ ከሆነ ይሄን ነገር ያደረገው በስህተት እንደሆነ ካወቅሽ ካመንሽ እንደዛ ማለት ትችይ ነበር። ግን አንቺ ስለምትፈልጊ ነው ሩታ፣ እዚህ ጋር አንቺ ስለምትፈልጊ አብርሃም ወይ እስር ቤት እንዲገባ ትፈልጊያለሽ። በቃ ያየሁት ነገር ይሄ ነው። አብርሃም እስር ቤት እንዲገባ ስለምትፈልጊ ነው እዚህ ጋር ከዳኒ ጎን ቁመሽ እንደዚህ ያለገጥሽበት ያለሽው ምናምን ነገር። ምንም አዲስ ነገር የለውም። ምክንያቱም የሚታይ ነገር ነው። እዚህ ጋር የሚታየውን ነገር በምን እንዴት አድርገሽ ነው የምትደብቂው? መፍቱ ነው ምናምን ነገር እንዴ? መፍታችን ነው በይው። አብረሽ ነው አስበሽበት የመጣሽው። እንደዚህ እናድርግ ዳኒ ብለሽ ሐሳብ ያቀርብሽለት ራሱ አንቺ ነው የምትሆኙ። የምሬ ነው ሩታ፣ አንቺ ነው የምትሆኙ። እርግጠኛ ነኝ ሌላ ሰው ማንም ሰው ሊሆን አይችልም። ዳኒ ራሱ ይህን ነገር ማድረግ የሚፈልግ አይመስለኝም። ገባችሁ? አይመስለኝም። እደግፈዋለሁ። ክሱን ያነሳው እሱ ቢሆንም እኔ የምተባበረዋለሁ። አያችሁት? እኔም የተናገርኩት ይህንን ነው። እንደምትተባበረው ብትናገሪ ይሻላል። ብትናገሪ አብረሽ እኛ ሁለታችን የሚወሰንበት ነገር ነው ብትይ ሁላችንን የሚያሳምን ነገር ነው። ነገር ግን ላስቆመው አልችልም የሱ ሐሳብ ነው ምናምን ነገር የምትይው ነገር ታዩ። በቃ
አስበንበት ፈልገነው ያደረግነው ነገር ነው የሚባለው። የምሬ ነው እንደዛ ነው የሚባለው። ምንም የምትጠቀሚው ነገር የለም። ይህ ልጅ እስር ቤት ገባ አልገባ ምንም የምትጠቀም ቅጣት ታክል የምትጠቀሚው ነገር የለም። የምሬን ነው። እኔ አላቅም ብቻ እኔ የእነዚህ ልጆች መጨረሻ ናፈቀኝ። የምሬን ነው። የሩታና የአብርሃም መጨረሻ ናፈቀኝ ስላችሁ ናፈቀኝ። አሁን ደግሞ ትንሽ ቆይቶ ደግሞ የሄርሜላና የአብርሃም መጨረሻ ይናፍቀናል። ምንም አዲስ ነገር የለውም። እሱ በዛች ምላሱ በዚህ ምላሱ ከዛ ታች ደግሞ በሌላኛው ደግሞ ማለት ይችልበታል። የምሬ ነው ይችልበታል። አብ ያደርጋታል ልጅቷ። ከዛ ጋር አሁን ሌላ ታሪክ ውስጥ ነች። አንዳንድ ነገሮችን አብርሃም ግን የተለየ ተሰጥኦ ነው ያለው። እውነት ለመናገር የተለየ ተሰጥኦ ነው ያለ። እኔ ቲቶሪያል ነገር ብጀምርልን ለኛ ወንዶች ጥሩ ነው። ቲቶሪያል ነገር ማስተማር ብጀምር እንደ ሀሳብ በጣም ብዙ ሰዎች አሉ እንደዚህ ማግባት መውለድ እየፈለጉ የማይወልዱ እና ለነዛ ሰዎች እንደዚህ አቅፈህ የሆነ ምክር ነገር ወይም ደግሞ ኮርስ ነገር አዘጋጅልና እንግዘው። ኮርስ እግዚኦ የምሬን ነው። አብርሃም ትለያለህ። እኔ አላቅም ማገት ምናምን በሚል በማይሆን ሀሳብ ነው አይደለም። አሁንም እኮ ሀሳብሽ እውነቱን አይደለም። ገባሽ? እውነትሽን ፈልገሽ አይደለም። እዚህ ጋር አሁን የከሰሳችሁት ልጅ እውነት ፈልጋችሁ አይደለም። አንቺም ዳኒም እውነት ፈልጋችሁ ተበድለናል ብላችሁ አይደለም የከሰስሽው። ገባሽ አይደለም? የተጠቀምሽበት ክሱን ለምንድነው? ኢጎሽን ለማብረድ ነው። ገባሽ? ልክሽን እዛ ጋር ያለብሽን ከአብርሃም ጋር ያለብሽን ችግር ለመወጣት ስትይ ይህንን ነገር ልታረጊ ፈለግሽ እንጂ የተጎጂነት ስሜት ተሰምቶሽ አይደለም። እዚህ ጋር መጠሽ የከሰስሽው ልጅ ምንም አዲስ ነገር የለውም። የሚታይ ነገር ስለሆነ ነው። ገባሽ? የሚታይ ነገር ስለሆነ አሁን አንቺ በቃ እኔ አላቅም ዳኒ አይደለም እንደዚህ ተብሎ ፋሚሊ ሌላም ነገር ያደርጋል። የምሬን ነው። ሌላም ነገር ያደርጋል። አይደለም እንሂድ እንክሰሰው ተብሎ ማለት ነው። ከሰሱንም እንዲታሰሩ የሚያደረጉት የተመሰካከሩት በሐሰት እየተመሰካከሩ ምናምን እና አየሽው አይደለ? ሰው የሆነ ጥፋት አጠፋ ተብሎ ራሳችሁን ጥፋት ውስጥ መክተት ደግሞ ስህተት ነው። ከመንጊዜውም በላይ ስህተት የእናንተ ነው የሚሆነው። ገባሽ? ያ ሰው እንደዛ ስላደረገ አንቺን ማድረግ አለብሽ ማለት አይደለም። ምንም ማለት አልችልም ከዚህ በላይ ፋሚሊ። ሰው እንግዲህ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። እኔን ደግሞ ሰብስክራይብ እንዲሁም ላይክ በማድረግ ይሄን ቪዲዮ ፋሚሊ አበርታቱ። ሰብስክራይብ ያደርጋችሁ ደግሞ እንድማችሁ አድርጉኝ። ሰብስክራይብ ያደርጋችሁ። ዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። የኔ ቸኮሌት ፋሚሊ ባይ